ሰላም ጤና ይስጥልኝ አድማጭና ተከታታዮች ውድ የቻናል ቤተሰቦች ዛሬ ሰኔ 27 ቀን 2018 ዓ.ም ዕለታዊና አዳዲስ ሰበር መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊትም ዋና ዋናዎቹን ላስደምጣችሁ። በትግራይ ክልል ዋና ከተማ መቀሌ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸው በዚህ ሰዓት የወጣው መረጃ እየጠቆመ ይገኛል። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ እየታየ ያለው እንቅስቃሴ በተለያየ ትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል ማለት ነው። ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጅቱን አውግዟል። አብዛኞቹ ወጣቶችም ከ18 ዓመት በታች መሆናቸውን መገንዘብ ችያለው ሲል ተሰምቷል። እንዲሁም ያለ ጦርነት መዋል ማደር የማይችሉትና የጠላት መጠቀም የሆኑ የታጣቂ ቡድኖች ሴራ በማክሸፍ የላቀ አመራር ሚና ልትጫወቱ ይገባል ሲል ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር የከፍተኛ መኮንን ስልጠና ተከታታዮችን ዛሬ ሰኔ 27 ቀን 2018 ዓ.ም ባስመረቀበት ወቅት ነው የተናገሩት። እንዲሁም የአውሮፓ ህብረት በትግራይ ያወጣው አቋም ተቀባይነት የለውም ሲሉ በእንግሊዝ የሚኖሩ ማህተ ትግራይ የተባሉ ቡድኖች መግለጫ ወጥተዋል። የአውሮፓ ህብረት በዋት ላይ ያወጣው መግለጫ አሳዛኝና ተቀባይነት እንደሌለው ማህተ ትግራይ በእንግሊዝ ያሉ ዲያስፖራዎች አስታውቀዋል። አድማጭና ተከታታዮች በዝርዝር ምን ነው የሚሆነው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ይህን ቻናል ሰብስክራይብ እያደረጋችሁ ለተለያዩ አዳዲስ መረጃዎች እንዲደርሷችሁ ቤተሰብ ሆኖ በተለይም በሰሜኑ ኢትዮጵያ በኩል ያሉ ወቅታዊ መረጃዎችን እየተከታተልኩ ማድረሳችሁ ነው የሚሆነው። እናንተም ቤተሰብ በመሆን ዕለት አዳዲስ መረጃዎች እንዲደርሷችሁ ስል በአክብሮት ጠይቃለሁ። እስከ ዝግጅታ ፍጻሜ ድረስ አብራችሁን ቆዩ። በእንግሊዝ የሚኖሩ የትግራይ ዲያስፖራ ያቋቋሙት ማህተ ትግራይ ለአውሮፓ ህብረት ኮሚሽንን ጨምሮ ለውጭ ጉዳይ እንዲሁም የአፍሪካና የአፍሪካ ቀንድ መስሪያ ቤቶች በጻፉት ደብዳቤ የአውሮፓ ህብረት መግለጫ በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ከግምት ያላስገባና ከመረጃ የራቀ መሆኑን አስታውቋል። የኢትዮጵያ መንግስትና አጋሮቹ በትግራይ ህዝብ ላይ የፈጸሙት ጄኖሳይድ ተከትሎ በህይወት የተረፉ ህዝብ ከጦርነት ደመና ባልወጣበትና በመቶ ሺዎች የትግራይ ሴቶች ከደረሰባቸው ጾታዊ ጥቃት ባላገገሙበት ሁኔታ የአውሮፓ ህብረት ያወጣው መግለጫ አሳዛኝ መሆኑን የማህተ ትግራይ በእንግሊዝ ያወጣው መግለጫ አመላክቷል። የትግራይ ህዝብ በጄኖሳይድ ኃይሎች ሲጠቃ የአውሮፓ ህብረት አቋም መዛነፍ ሳያሳይ መቆየቱንና የትግራይ ህዝብ ድምጽ ሆኖ መስራቱን ያስታወሰው መግለጫው የህብረቱ የውጭ ጉዳይ ኃላፊ የነበሩ ጆሴፍ ቦይርለን ይዘውት የቆዩ አቋም እንዲሁም የህብረቱ ልዩ መልእክተኛ በመሆን ኢትዮጵያን የጎበኙ ፒካ ሃቦስቲን በማንሳት የኢትዮጵያ መሪዎች የትግራይ ህዝብ ከመሬት ገጽ ለማጥፋትና 100 ዓመት ወደ ኋላ የመመለስ እቅዳቸው እንደነገሯቸው በአደባባይ የተናገሩበት በዋቢነትም ተጠቁሟል። የፕሪቶሪያው ውል ከተፈረመ አንስቶ የኢትዮጵያ መንግስት መተግበር የነበረባቸው የተፈናቀሉ ወገኖች ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት ማረጋገጥ፣ በጄኖሳይድ የተጎዳ ኢኮኖሚ መዋቅርን መልሶ መገንባትና የህዝቡ ስለንቦና ጉዳት መጠገን ሆኖ ሳለ የኢትዮጵያ መንግስት ውሉን እንዳይተገብር ሆን ተብሎ የትግራይ ማህበር ኢኮኖሚያዊ ጉዳዮች እንዲዛባ እያደረገ መቀጠሉን የማህተ ትግራይ መግለጫ ያሳያል። የኢትዮጵያ መንግስት የፕሪቶሪያ ስምምነት በመጣ የድሮን ድብደባ እያደረገ ባለበት ወቅት የአውሮፓ ህብረት ለኢትዮጵያ መንግስት ዘግቶት የነበረው የበጀት ድጋፍ መፈቀዱን ተከትሎ አለመሆኑን በወቅቱ አቋም ገልጾ እንደነበር ያሳወሰው ማህተ ትግራይ በእንግሊዝ ህብረቱ ከአቋሙ ባወጣው ከጄኖሳይድ መንግስት ጋር ግንኙነት ለመሻሻል ወስደው እርምጃ የህብረቱን መሰረታዊ መርሆች እየጣሰ መሆኑንም ወቅሷል። የኢትዮጵያ መንግስት የፕሪቶሪያ ስምምነት በተደጋጋሚ እየጣሰ ባለበት ሰዓት ምንም አይነት የእርምት እርምጃ አለመወሰዱ በኢትዮጵያ ያሉትን ወኪሎች ከግምት ውስጥ የሚያስገባ መሆኑን የወቀሰው መግለጫው ህብረቱ የትግራይ ተጨባጭ ሁኔታ በመገንዘብ የአብይ አህመድ ስርዓት የፈረመውን ስምምነት እንዲተገብር እንዲሁም የትግራይ በጀት እንዲለቀቅና ለዳግም ጦርነት እያደረገ ያለው ዘመቻ እንዲያቆም ጫና ሊደረግበት እንደሚገባም ጠይቋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን አራተኛ ዙር የከፍተኛ መኮንን ስልጠና ተከታታዮችን ዛሬ ሰኔ 27 ቀን 2018 ዓ.ም አስመረቀ። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመራቂዎች በአመራርነት ሚናቸው የላቀ አስተዋጽኦ ለማበርከት በከፍተኛ ተነሳሽነት ሊሰሩ እንደሚገባ አሳስበዋል። ፊልድ ማርሻሉ በንግግራቸው ለዘመናት በሰላም እጦት የሚገለጽ የቀይ ባህርና የአፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንም ጊዜው በላይ የተወሳሰበና ግጭት ቀጠና እየሆነ መምጣቱንም ተናግረዋል። አያይዘውም ታሪካዊ ጠላቶቻችን ኢትዮጵያን አካባቢዋን የማረጋጋትና የመሪነት ሚናዋን እንዳትጫወት በውስጥ ጉዳዮች ብቻ እንድትጠመድ አበክረው እየሰሩ መሆኑን ገልጸዋል። ከዚህም ባሻገር ጎረቤታችን እንዲታመስ በማድረግ ለውስጣዊ ደህንነታችን ጫና ለመፍጠር የሚችሉ ስራዎችን ወደ ግጭት እየቀየሩ ይገኛሉ ብለዋል። ሀገራችንን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ ዕድሜ የነበረው ጸረ ኢትዮጵያዊ ቅንጅት
ዛሬ ደግሞ ስሙን ቀይሮ አዲስ የጥፋት ጽምዶ በመፍጠር ታሪካዊ ጸረ ኢትዮጵያ ሴራውን በተግባር እያሳየ እንደሚገኝም አስገንዝበዋል። ያለ ጦርነት መዋል ማደር የማይችለው ሽንፈት የማያሳፍራቸውና የባንዳነት ኑሮ ዘዴያቸው ያደረጉ አካላት የጠላት መጠቀሚያ የሆኑ ሀገራቸውን እያዳከሙ መሆኑን ፊልድ ማርሻል ብርሃኑ ጁላ ጠቁመዋል። እነዚህ ኃይሎች የጠላትን ብሔራዊ ጥቅም ለማስጠበቅ ወደ ጥፋት ጽምዶ በመግባት ህዝባችንን የሚያጎሳቁሉ እንዲሁም ልማትና እድገት እንዳይመጣ የሚያደርጉ ግጭት ውስጥ መግባታቸውንም አብራርተዋል። ይህ አካሄድ ለታሪካዊ ጠላቶቻችን ጥቅም ከማስገኘት ባለፈ ለትግራይ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም እንደማያመጣም በአጽንኦት ተናግረዋል። የዘመኑን ጦርነት አካሄድ ካለፉት 4 ጦርነት ትውልዶች አካሄድ በእጅጉ የተለየ መሆኑን የገለጹት ጠቅላይ ኤታማዦር ሹሙ ተመራቂዎች የወሰዱት ትምህርት ወታደራዊ ኃይል ቁልፍ ብሔራዊ ጥቅም የማስከበር መሳሪያ መሆኑንም አብራርተዋል። በኮሌጅ የቀሰሙት አጠቃላይ ደህንነትና ስትራቴጂክ እውቀት የአመራር አቅማቸውን በከፍተኛ ደረጃ ያሳደገ በመሆኑ አሁንም እየተሰራ ያለውን የሰራዊቱን ዝግጁነት ስራ ይበልጥ እንደሚያጎለብተው ያላቸውን እምነትም ገልጸዋል። ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው መሆኑን ተናገረ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል የግዳጅ አፈሳ እየተካሄደ መሆኑንና ይህም ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጅቱን አወገዘ። ኮሚሽኑ ከሚታፈሱ ሰዎች መካከል አብዛኞቹ እድሜያቸው ከ18 ዓመት በታች መሆኑን ማረጋገጥ ችያለሁም ብሏል። ኢሰመኮ ዛሬ ሰኔ 27 ቀን 2018 ዓ.ም በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ በሚመለከት ባሰራጨው መግለጫው እንዳስታወቀው በክልሉ የተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን በነጻነት የመግለጽ ገደብና በአዋሳኝ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችን፣ ግጭቶችንና ያስከተሏቸውን አሳሳቢ የሰብአዊ መብቶች ሁኔታዎችን በቅርበት እየተከታተልኩ ነው ብሏል። በ2012 ዓ.ም ከምርጫ ቦርድ እውቅና ውጭ በክልሉ ተደርጎ በነበረው ምርጫ የተቋቋመውና በፕሪቶሪያው ስምምነት መሰረት የፈረሰው ምክር ቤት አባላት በድጋሚ በመሰብሰብ የትግራይ ህዝብን ህልውና ለመጠበቅ በሚል ወጣቶችን በግዳጅ ወደ ውትድርና የማሰማራት የውሳኔ ሰነድ አውጥቶ ስራ ላይ ማዋሉንም እንዳረጋገጠ ኮሚሽኑ ገልጿል። ሰነዱ ከሰኔ 17 ቀን 2018 ዓ.ም ጀምሮ ተፈጻሚ መደረግ ተጀምሯል ያለው የኮሚሽኑ ይህም ማንኛውንም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ በመሆኑንም አስታውቀዋል። የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ግለሰቦችን እንዲይዙና ፍተሻ እንዲያካሂዱ ስልጣን የሚሰጥ ድንጋጌም ያካተተ መሆኑን ተገንዝቤያለሁ ብሏል። ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ